አብርሽ ለመፈተን ብዬ ይህንን ነገር እያደረግኩ እንደሆነ አላምንም። አይገርምም? ወጣ ብሎ እንኳን አላየኝም እኮ። በጣም ይገርማል። የእውነት ፍቅር ያዘኝ ከአብርሽ ነው ማለት ነው። አይገርምም? ምንም ያላደረገችኝን ሴት ለመጉዳት ብዬ ከሚያስጠላኝ ሰው ጋር ወይም መጠጣት ይማመን አልችልም። የግሌ እባክሽ፣ ከቤት ተነጋግረን የወጣ ነው አይደል? አንቺን ለማፍቀር የቻልኩትን ሁሉ አደርጋለሁ ብዬሻለሁ። አሁን ግን አይኑ ከትህትና ላይ እኮ አልተነቀለ። ትህትናኛን እያየች በጣም እየተቃጠለች ነው። እኔን ደግሞ እያቃጠለኝ ያለው ያንተ እሷ ላይ ማፍጠጥ ነው። በእርግጥ እንደማታፈቅረኝ አውቃለሁኝ እኮ፣ ግን እኔ የሚገርመኝ ነገር ቆይ እዚህ ለምንድን ነው የመጣሁት ታውቃለህ? አላውቅም። አየህ፣ እሱን እንኳን አታውቅም። ከፈለግ ያው ትህትናን ለማስቀናት ከንፈሬ መሳም ትችላለህ። ምን ትህትና አብሬሽ እንዳለው ይዘረጋሽ ይመስለኛል። መደረሰች ላይ ምን? በእርግጥ ፊልም ላይ ምናምን ያየሁት ያን ያክል እውቀት የለኝም። እቺ መጠጥ እየሰራች ነው መሰለኝ። ከኔ ጋር መደረሰት ፈልግ። ትህትና እያደረግሽ ያለሽው ነገር አብሬሽን ለማናደድ ከሆነ በጣም ተሳስተሻል። ለምን እንደዛ አልከኝ? አብሬሽን ትወጂዋለሽ? አላፈቅራትም አልኩሽ እኮ። ለምን አሰሚኝ? አሁን እኮ ሁሉም ነገር ገሃድ ስለወጣ ምንም መሸፋፈን መደባበቅ አያስፈልገውም። ለምን ስለ ትህትና ማውራቱን ትተሽ አንቺን እንዳፈቅርሽ እድል አትሰጪኝ? ይህ ምን እድል ለምሳሌ ቀርበሽኝ ምናልባት ከልብሽ የምትወጂው እና የምታፈቅረው አይነት ወንድ ሊሆን ይችላል። ምን ዋጋ አለው? ሰው ሁሉ የፈለገው ማግኘት አይችልም። አንዳንዴ ህይወት ፍትሃዊ አይደለችም የሚባለው እንደዚህ ነው። ለሁሉም እንደ ፍላጎቱና እንደ ምርጫው አሰጥ። ቢያንስ እንድሞክር እድሉን ስጪኝ እያልኩሽ ነው። ማን ነው ፍቅር እንደ ላብራቶሪ አይጥ በምርመራ ነው የሚሰራው ያለ? እኔ በገዛ ፈቃዴ ራሴን ከዚህ ጨዋታ አግልያለሁ። እንደፈለጋችሁ መሆን ትችላላችሁ። እሺ ዞር በልልኝ። ይበቃል። እንደውም ከዚህ በላይ ይመስላል። ምንድን ነው? ቆይ በዚህ ደቂቃ ውስጥ ደግሞ ምን ተፈጠረ? ምን ሆነሽ? ዝም ብሎ ወደ ቤት ይወሰደ መሄድ እፈልጋለሁ። እሺ ተረጋጊ። ቆይ እሺ አደርስሻለሁ። ተረጋጊ። ሂሳብ ከፍለን ነው ውጭ ይጠብቃል። ትህትና ትህትና አልመጣችም እንዴ? አልመጣችም እንዴ? እስካሁን የት ቆይታ ነው? ከሬስቶራንት ከወጣች እኮ ቆይታለች። አብርሽ እንዳለው ትህትና ቀደም ብላ ነበር ከሬስቶራንት የወጣችውና አሁን ደግሞ ወደ ቤት አልተመለሰችም። እውነት ትህትና የት ሄዳ ነው? መድብልንም እዛው ጥላ ሄዳለች። ብቻዋን ነበር የወጣችው። ሂሳቡን ክፈልና እኔ ውጪ እጠብቅሃለሁ ብላው ነበር። ትህትና ወደነ አብርሽ ቤት ካልሄደች የት ነው ልትሄድ የምትችለው? ለምንስ ነው ቶሎ ወደ ቤት ያልገባችው የሚለውን ነገር ስናይ ምናልባት ትህትና ተከፍታ ወይ ደግሞ በራሷም አዝና የሆነ ቦታ ተቀምጣ ሊሆን ይችላል ማለት ነው። ወይ ደግሞ መድብል ራሱ እንድትረጋጋና ወደ ራሷ እስክትመለስ ለምን ወክ አናረግም ወይ ደግሞ ለምን እንዲህ አይነት ቦታ አንሄድም በሚለው ሌላ ቦታ ወስዷትም ሊሆን ይችላል ማለት ነው። ግን ደግሞ እዚህ ጋር አሁንም አንድ አሳሳቢ ነገር አለ። ዝና አሁንም ትህትናን እያፈላለጋት ነው። በሷ ምክንያት ብዙ ገንዘብ ከፍሏል። ካሌብ ባለፈው እሱን ባለው መሰረት በትህትና ምክንያት አንድ ወዳጃችንን አተናል። አንድ ለስራ በጣም የሚያስፈልገን ሰው መሞት ያሌለበት ሰው ሞቷል ብሏልና አሁን ላይ ዝና ቀን ነው የሚጠብቀው ትህትናን እንዴት ላግኛት፣ እንዴት በእጄ ላስገባት የሚለውን ነገር ማለት ነው። በቀጥታ እሷ ላይ እርምጃ ለመውሰድ ሳይሆን ምናልባት የእሷን ኩላሊት የሚፈልግ ከእሷ ኩላሊት ጋር ማች የሚያደርግ ሰው ከመጣ ለዛ ሰው ደግሞ ኩላሊቷን ሽጠን እዚህ ጋር ከሞተው ሰውዬ ያጣነውን ገንዘብ እናስመልሳለን ሲል ነበርና ምናልባትም በትንሹ ልንገምት የምንችለው ዝና ወይ አግኝቷትም ሊሆን ይችላል ማለት ነው። ግን ደግሞ በትልቁ ሊሆን ይችላል ብለን የምንገምተው እዛ ጋር ትህትና ያየችው ነገር በጣም አስከፍቷታል። እሷ አሁን ላይ በጣም በራሷ እርግጠኛ የሆነችው ለካ መድብልን ሳይሆን አብርሽን ነበር ያፈቀርኩት የሚለውን ነገር እርግጠኛ ሆናለችና የምታፈቅረውና የምትወደውን አብርሽን ደግሞ እዛ ጋር ከየግሌ ጋር ደስተኛ ሆኖ እራት ሲበሉ ስታይ እሷ በጣም ተከፍታለች፣ በጣም አዝናለች ማለት ነው። ግን ደግሞ እሷን ብቻ ሳትሆን አብርሽ ራሱ በጣም ተረብሿል፣ በጣም አዝኗል። እዛ ቦታ የመጣው ራሱ ከየግሌ ጋር ትህትናን ለማስቀናትና እሷን ለማበሳጨት ነው። እዚህ ጋር ደግሞ ትህትና ያንን ነገር ስለማታውቅ እውነት ከየግሌ ጋር የሆነ ወይ ደግሞ ከየግሌ ጋር ፍቅር ጀምሮ ከእሷ ጋር እራት ተገባብዘው መጀመሪያውኑ የግሌ ራሱ ልብስ የለበሰችው ወይ ደግሞ እንደዛ ለእራት ግብዣ የተዘጋጀችው አብርሽ እራት ጋብዟት ነው የሚለውን ነገርም ገምታ ሊሆን ይችላል ማለት ነው። ግን ደግሞ አሁን ላይ አብርሽን እንደምታፈቅረውና እንደምትወደው እርግጠኛ ሆና አሁን ላይ ትንሽ የተከፋች ይመስላል ማለት ነው።
ለዛ ደግሞ በቀጥታ ወደ ቤት ሄዳ ቤት ከማረፍ ይልቅ የሆነ ቦታ ተቀምጬ ራሴን ላረጋጋ ወደ ራሴ ልመለስ የሚለውን ነገርም አስባ ሊሆን ይችላል ማለት ነው። ግን ደግሞ ይሄ ነገር መድብልን ምን እንዲሰማው ሊያደርገው ይችላል የሚለውን ነገር ስናይ መድብል ይሄ ነገር በጣም ይረብሸዋል ወይ ደግሞ በጣም እንዲደበር እንደሚያደርገው ግልጽ ነው ማለት ነው። ያው መድብል ስለዚህ ጉዳይ ባለፈው ከትህትና ጋር አውርቶ ነበር። ትህትናም የሆነ ተስፋ ሰጥታው ነበር። ትህትና ያኔ ተሳስታለች። ያኔ መድብል እሷን እንደሚፈልጋትና እንደሚወዳት እሷን ማግባት እንደሚፈልግ ሲነግራት እሷ ደግሞ ለመድብል የሆነ ተስፋ ሰጥታ ነበር። ችግር የለውም አንተ ወንድሜን ፈልገህ ካገኘህልኝ በ4 ዓመቱ ከቤት የጠፋ ወንድም አለ እዚህ አዲስ አበባ ነው ያለው። አሁን የት እንዳለ አላውቅም። እሱን ለማግኘት የምታግዘኝ ከሆነ ወይ ደግሞ ፈልገህ የምታገኝልኝ ከሆነ ችግር የለውም አገባሃለሁ የሚለውን ነገር ቃሏን ሰጥታው ነበር ለሱ። አሁን ደግሞ መድብል እንቅስቃሴውን ከጀመረ በኋላ እዛ ጋር ደግሞ እሱ አንድ የጠየቃት ነገር አለ። እኔ ስለፈለኩሽ ብቻ አይደለም እኔን እንድታገቢኝ የምፈልገው ያንቺን ፍላጎት ሊታከልበት ይገባል የሚለውን ነገር ጠይቋት ነበር። ግን ደግሞ እሷ በራሷ እርግጠኛ ሆና ነበር። ችግር የለውም አታስብ፣ አንተን አግኝታ እምቢ የምትል ሴት የለችምና ዋናው ነገር ወንድሜን ብቻ ፈልገህ አገኝልኝ፣ እኔም አንተን ፈልጌሃለሁ የሚለውን ነገር ቃሏን ሰጥታው ነበር። ግን ደግሞ አሁን ላይ እያደረገች ያለችው በጣም ስህተት ነው። የመድብል ልብ እንደምትጎዳ ወይ ደግሞ እሱ እንዲያዝንባት እንደምታደርግ ግልጽ ነው ማለት ነው። መድብልን እንደዛ ብላው አሁን ደግሞ እዚህ ጋር አብርሽን እንደፈለገች አብርሽን እንደወደደች ነው ከራሷ ጋር እያወራች ያለችው ማለት ነው። ግን ደግሞ ከዚህም በፊት አንድ በተደጋጋሚ ስትናገር የነበረው ነገር ነበረ። ምናልባት አብርሽ የጠፋው ወንድሜ ሊሆን ይችላል በሚል አንዳንድ ነገሮችን እሱን ስትጠይቀው ነበር። ቤተሰቦች የት ናቸው? አንተ የት እንደተወለድከው? በስንት ዓመት ነው ከቤተሰቦች የተለየው? እንዴትስ ነው ወደ አዲስ አበባ የመጣው? የሚለውን እነዚህን ጥያቄዎችን አብርሽን ስትጠይቀው ነበር። ይሄ ደግሞ የሚያሳየው ምናልባት አብርሽ ወንድሜ ሊሆን ይችላል የሚለውን ነገርም አስባ ነበር ማለት ነው። ግን ደግሞ በዚህ መሃል መድብል ቀሚስ ገዝቶላት እራት ልጋብዝሽ እፈልጋለሁ ብሎ እንደዚህ አይነት ጥያቄ ከጠየቃት በኋላ እሷ ደግሞ አብርሽን መፈለጓ ወይ ደግሞ ከአብርሽ ጋር ለመሆን ማሰቧ ምናልባትም ትልቅ ስህተት ሊሆን ይችላል ወይ ደግሞ መድብልም በሷ እንዲያዝንባት ሊያደርግም ይችላል ማለት ነው። ያው መድብል በጣም አስተዋይ ሰው ስለሆነ ምናልባት በሷ ያን ያክል ላይከፋ ይችላል። በቃ ያን ሰው ወዳው ነው ብሎ ነገሩን ቀለል አድርጎ ሊያልፍ ይችላል። ግን ደግሞ ትህትና እዚህ ጋር እየሰራች ያለችው በጣም ስህተት ነው ማለት ነው። አብርሽም አሁን ላይ ለማስመሰል ነው የግሌን እራት ጋብዞ ወደ እራት ቦታ እንሂድ ያላት እንጂ ትህትናን እንደሚወዳት እሷን እንደሚያፈቅራት እሱም ግልጽ ነው። በእርግጥ እሱ መጀመሪያ ነበር የጀመረው ትህትናን መፈለግ እሷን መውደድ የሚለውን ነገር። ግን ደግሞ እሷ በተደጋጋሚ ከመድብል ጋር መገናኘቷ በተደጋጋሚ ከመድብል ጋር መደዋወሏ እሱን አስከፍቶት ከዚህም በፊትም ከመድብል ጋር ያለሽን ነገር ግልጽ አድርጊልኝ ብሏት ነበር። ትህትና ያንን ነገር ግልጽ ሳታደርግለን ነበር እዚህ ጋር መድብል የጋበዛትን የእራት ግብዣ ተቀብላ እሱ ጋር የሄደችው ማለት ነው። እሷ እዛ ጋር ስታወራ የነበረው ይሄንን የእራት ግብዣ የተቀበለችው ራሱ ወደ መድብል የሄደችው ራሱ አብርሽን ለመፈተን እንደሆነ ነበር እዛ ጋር ስትናገር የነበረው ማለት ነው። እውነት እኔ መድብል የገዛልኝን ቀሚስ ለብሼ ወደሱ እራት ግብዣ ቢሄድ አብርሽ ምን ይላል? ምን ይሰማዋል? እኔን ይከተለኛል ወይ ደግሞ እኔን ለማስቆም ይሞክራል ወይስ ይሄ ነገር ለሱ ምንም አይደለም የሚለውን ነገር ለማየት ነበር እሷ ያንን ነገር ያደረገችው። ግን ደግሞ በዛ ውስጥ አብርሽን እፈትናለሁ በሚል መንገድ ውስጥ መድብልን እየጎዳችው እንደሆነ አላወቀችም ማለት ነው። እዛ ካፌ ቁጭ ብሎ ራሱ እሱ መድብል ከሷ ጋር ሊያወራ ሲፈልግ እሷ ደግሞ በአፏ መድብልን እያወራች አይኗ ደግሞ አብርሽን ሲያይ ነበርና ያ ነገር ደግሞ መድብልን እንደረበሸው ከፊቱ መረዳት እንችላለን። እኔ እዚህ እንዳለው እኮ ረስተሻል ሲላት ነበርና ትህትና አሁን ላይ ስህተት እየሰራች ይመስላል ማለት ነው። በእርግጥ ባለፈውም ከራሷ ጋር ስታወራ የነበረው ልብ እየወላወልክ አታስቸግረኝ፣ ከሁለቱ አንዱ ምረጥ ስትል ነበርና አሁን ላይ ከሁለቱ ማንን ልምረጥ በሚለው ትህትና እየተቸገረች ይመስላል ማለት ነው። ምናልባት ከዚህም በኋላ ሊሆን ይችላል ብለን የምንገምተው መድብል ይሄንን ነገር ካስተዋለ ትህትና አብርሽን እንደምታፈቅረውና እንደምትወደው ካስተዋለ ምናልባት ከዚህም በኋላ እሷን ማግኘት ወይ ደግሞ ለሳ ደውሎ ማውራት የሚለውን ነገር ሊያቆም ይችላል ማለት ነው። እሷ ካልፈለገችው የግድ የኔ ሁኚ የግድ እኔን ውደጅኝ የሚል ሰው እንዳልሆነ መድብል ከዚህም በፊት በነበረው ማንነቱ መገመት እንችላለን ማለት ነው። ያ ማለት ከዚህም በኋላ ምናልባት አይታወቅም ትህትና ከአብርሽ ጋር ልትሆን ትችላለች ወንድሟ ካልሆነ ማለት ነው። እዚህ ጋር ግን ትልቁ ጥያቄ ምናልባት አብርሽ እዛ ጋር
ትህትና እናቷን ደውላ የጠፋው ወንድሜ ምን ምልክት ነበረበት? ምልክቱስ የቱ ጋር ነበር ብላ ጠይቃ ነበርና እናቷ የነገረቻት ነገር ታፋው ላይ ነው ጥቁር ምልክት ያለው ብላለችና ምናልባት ትህትና የአብርሽ ታፋ ላይ ያንን ምልክት ካገኘች አሁን ላይ እያደረገች ባለችው ነገር በራሷ በጣም ታዝናለች ማለት ነው። መድብልን እንዲጎዳና በራሱ እንዲያዝን ወይ ደግሞ በሷ ምክንያት ልቡ እንዲሰበር ማድረጓ ራሱ በኋላ ላይ እንዲቆጫት እንደሚያደርጋት ግልጽ ነው። ወይ ደግሞ እንደዚህ አይነት ነገር ውስጥ ከማድረግ ከአብርሽ ጋር ጥልቅ ፍቅር ውስጥ ከመግባቷ በፊት እዛ ጋር ከዚህም በፊት የጠየቀችውን ነገር ታፋህን ማየት እፈልጋለሁ፣ የት ነው የተወለድከው፣ ቤተሰቦች የት ናቸው የሚለውን ነገር በግልጽ አብርሽን ጠይቃው አብርሽም ታፋውን በግልጽ አሳይቷት ምልክቱ ካሌለበት ከሱ ጋር መሆን ትችላለች ማለት ነው። ግን ደግሞ እዚህ ጋር ባልተረጋገጠ ነገር ምናልባት አብርሽ ወንድሟ ይሁን ወይስ አይደለም የሚለውን ነገር ሳታቅ አሁን ላይ እያወራች ያለችው አብርሽን እንዳፈቀረችው ነው ማለት ነው። ይሄ ነገር ደግሞ በኋላ ላይ እሷን ዋጋ ያስከፍላታል ማለት ነው። ምናልባት የአብርሽ ታፋ ላይ ያ ምልክት እናቷ ያለቻት ነገር ካልሆነ ወንድሟ ሊሆን የሚችለው መሳይ ነው ማለት ነው። መሳይ ያው ባለፈው ሲያወራ እንደነበረው እሱም የጠፋው በልጅነቱ ነበር ከቤተሰቦቹ የጠፋና አሁን ላይ እሱም አልተናገረም የት እንደተወለደና እንዴት ወደ አዲስ አበባ እንደመጣ ማለት ነው። ግን ደግሞ ትህትና ባለፈውም የሱንም ታፋ ማየት ፈልጋ ነበር። ግን መሳይን ያን ያክል ስለማትዳፈሩ ባለፈው እሷ በተኛችበት ጾታዊ ጥቃት እሷ ላይ ለማድረስ ከሞከረ በኋላ ያን ያክል ከመሳይ ጋር ተቀራርቦ ማውራት የሚለውን ነገር መስመር ስላበጀችለት ይሄንን ነገር እሱን አልጠየቀችውም ማለት ነው። እሷ በቀጥታ ያደረገችው አብርሽ ጋር ሄዳ አብርሽን ታፋህን እንድታሳየኝ እፈልጋለሁ የሚለውን ነገር ነበር የጠየቀችው። ግን ደግሞ በሂደት ወይ ደግሞ በአንዳች ምክንያት የመሳይንም ታፋ ብታይና ከሁለቱ ማን ወንድሟ እንደሆነ ወይ ደግሞ ሁለቱም ወንድሞቿ ካልሆነ ከዛም በኋላ በመድብል እገዛም ይሁን ወይ ደግሞ በሌላ ነገርም ወንድሟ የት እንዳለ ማፈላለግ ወደሚለው ብትሄድ የተሻለ ይሆናል ማለት ነው።